እያነበች ምን ይውጣት ይሆን? እውነት ለመናገር ውጤቱ ባይቀየር ወይም ዲኤንኤው ባይቀየር በጣም ደስ ይለናል። የሁላችንም ፍላጎት ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም የተወደዳችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ ላይክ እንዲሁም ሼር ሰብስክራይብ ለምታደርጉኝም እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ የመጣሁላችሁ እንደተለመደው በነቃል ወይም ደግሞ በአደራ ድራማ ነው ማለት ነው። ምን ተሰማችሁ ወይስ ምን ይሆናል የሚለውና የሆነውን ለማየት ነው ዛሬ ቪዲዮ ላይ የመጣሁላችሁ ማለት ነው። እና እንዳያችሁት እንግዲህ የ ቃል እንግዲህ ውጤት ለመመርመር የዲኤንኤ ውጤት ለመመርመር ፀጉሯ ላይ ለመቁረጥ አልፈልግም ብላ ስትጨረጨር እንደነበር አይታችኋል። እንዲሁም ደግሞ ያው በጣም ነው የሚገርመው እውነት ለመናገር በቃ ተንኮሏ አትጠይቁኝ ማለት ነው። ምን አይነት ተንኮል እንደምታስብ ኬት ኬት እንደሚመጣላት ባላቅም ግን ደግሞ የዲኤንኤ ወረቀቱን እናትየውን እኔ ሐኪም አይመቸኝም ከሐኪም ቤትም ስሄድ አይመቸኝም ብላ ነበረ። ያው ሰላምም ደግሞ አንቺ ውሸታም እንዴት እንደዛ ትያለሽ? ከዚህ በፊት በኃይሉን ሞት ለማየት አልሄድሽም ነበር ወይ ስትላት አይ እኔ የዛኔ የሄድኩት በጣም አሞኝ ነበረ ግን ቻል አድርጌ ነው ስትል ይሄም በጣም ለህይወት አስፈላጊ ስለሆነ ቻል ማድረግ አለብሽ ብላ እንግዲህ ቆንጥራ ወደ ቤት አስገባቻት። እንግዲህ ያው እሷ ውርደቷን ከተከናነብኩ ብላ ነበረ ያው እንደዛ ሽንት ቤት ነው የሚሄደው ብላ ተስገብግባ ወደ ውጭ ወጥታ በኃይሉ ጋር ደውላ እባክህን ቶሎና ውርደታችንን ሳንቀምስ ዛሬ የመጨረሻችን ነው። ጠዋት ወጥቼ የምሄድ ይመስል ሳይነጋ ዶክተሩ መጥቷል ሳይነጋ ጠርታዋለች ብላ ነግራዋለች ማለት ነው። ውድ ተመልካቾቼ ያው ብትነግረውም መቶ ደረሰ። ግን ያው ምንም ማድረግ አልቻለም። ምናልባት ዶክተሩን ስለሚያውቀው አስፈራርቶ ካስቀየረው ወይም በገንዘብ ካልስቀየረው አላቅም። እውነት ለመናገር ባይቀየር በጣም የብዙዎቻችን ፍላጎት ነው ማለት ነው። እንግዲህ ያው እንዳያችሁት ነው። ምሳ ብላ ምሳ በቃ እሺ እሄዳለሁ ሲል ዶክተሩ እሺ በቃ ሂድ እያለችው ነበረ ሰላም ማለት ነው። እንግዲህ ያው ወንድሟ ወይም ደግሞ በኃይሉ መጥቶ እንዴት የሌለብሽን ነገር እንዴት እንደዚህ ትያለሽ? ሌላ ጊዜ የሌለብሽን ባህሪ ቀስ ብሎ አይደርስም እንዴ ዲኤንኤው ምሳ ሳይበላ እንዴት ይሄዳል አለና በሂጂ ምሳ አምጪ ብሎ ብሌንን ወደ ምሳ እንድታመጣ አዘዛት ማለት ነው። በዛ መሃል ላይ ሻንጣውን ጥሎ ሊሄድ አንድ እርምጃ ሲራመድ ሻንጣውን ጥሎ እንዳይሄድ ስላሰበ ከዛ መጣና ሻንጣውን አነሳው ማለት ነው። ግን ገና ሳይወጣ በኃይሉ ሻንጣውን እያየ ነበር ማለት ነው። እና ያው እንዳያችሁት እሱ በጣም ጎበዝ ስለነበረ የተፈጠረውን ነገር አይታችኋል። በጣም ነው ደስ ያለኝ ሻንጣውን ይዞ ሲነሳ። እንደዛውም ደግሞ ያው ወደ ውጭ ወጥቶ ታጥቦ ሲገባ በር ላይ ደርሶ እያለ ዶክተርዬ ዶክተርዋ እያለች እያማለለችው ጉንጫውን እየሳመች ጉንጫችን አያምረው ወይ ምናምን እያለች በጣም መጥፎ ቃላት እያወራችው ነበረ። እሱም እንግዲህ ተንሰፈሰፈና እውነት ነው ብሏት ነበረ። በቃ ለእኔም አንድ ነገር ትንሽዬ ነገር ታደርግልኛለህ እኔም ደግሞ ሴትነቴንም እሰጥሃለሁ ነበር ያለችው። እንደዛ ብላው ነበረ። እሺ ብሎ በቃሉ ተስማምቶ እንዲሁም አንድ በኩል ጉንጫውን ስማው ከዛ በኋላ የተፈጠረውን ነገር እንግዲህ አይታችኋል። የፀጉሩን እንትን እንድትነግረኝ እፈልጋለሁ የፀጉሩን ነገር የሌለ ዲኤንኤ እንድሰጣት ነው የምፈልገው ነበር ያለችው። ከዛ በኋላ እንግዲህ በጣም ተናደደና እኔ ለስሜቴና ለገንዘብ እንትኔን ምንድነው እምነቴን አልሸጥም ብሎ በጣም ነበረ የተቆጣት። በዚህ አጋጣሚ በጣም ደስ ብሎኛል ማለት ነው። እንዲሁም ማናት ብሌን ራሱ በጣም ደስ አላት። መጀመሪያ ፈርታ ነበረ፣ ግን መጨረሻ ላይ ደግሞ በጣም ደስ አላት ማለት ነው። ሰውዬው አሽቃንጥሯት ሲገባ እሷ ራሱ ደስ አላት። እኔ ራሱ በቃ ሰውዬ ጨለለ እንዴ እያልኩ ነበር እውነት ለመናገር እና
ያው ሳይሆን ቀራ ማለት ነው። ያው በስተመጨረሻም እንግዲህ ማናት ገነት ናታ የእሷ ጎረቤት ባለፈው በጣም ለዚች ቤት እቺን ኩሽና ለምትመስል ቤት የአይጥ ቤት ለምትመስል ቤት አሽቀንጥራችሁ አውጥታችሁኛል ብላ በንዴት ጋዝ ረፍርፋ ልታቃጥል ስትል ገነት መጣች ማለት ነው። ከዛ በኋላ እንግዲህ የተፈጠረውን ነገር እንዳያችሁት ነው። በጣም ተናደደች። እንዴት እንደዚህ ታረግኛለሽ? እኔ ምን አረኩሽ? የበደልሽኝ አንቺ ወሬ የምታመላልሽው አንቺ እኔ ምን በድዬሽ ነው እንደዚህ የምትከታተኝ ብላ በጣም ነበረ የተሰማት። እንዲሁም ነይ ውጪልኝ ብላ አስወጥታት ከዛ በኋላ በጣም ስቅ ስቅ ብላ አለቀሰች ማለት ነው። ዳግምም እንግዲህ በስተጓሮ ዞረና እግሯ ስር ወድቆ አንቺ እናቴ ነሽ ይቅርታ አድርግልኝ፣ ማስፈራራትም ሆነ መዛቸት ባንቺ አያምርም፣ እናት ነሽና እባክሽን የእናቴን የአባቴን ገዳይ ንገሪኝ ብሎ ጠየቃት ማለት ነው። የገነትን ጎረቤት ያው እሷ ደግሞ ያው አሰበችና ላንተ ከምነግርህ ለበኃይሉ ብነግረው ይሻለኛል። ምክንያቱም ጠርቀም ያለ ገንዘብ ወስዳለሁ። ላንተ ከነገርኩ ግን ችጋራ ምን አገኛለሁ ነበር ያለችው። እና ከዛ በኋላ ይቅርታ ብሎ ሲለምናት ራሱ ጥላው ሄደችና ለእናቷ ዞር ብላ ጭራሽ ልጅሽን አሳርፊልኝ ላደረኩት ነገር ሁሉ ይቅርታ ብሎ እየለመነኝ ነው ብላ ሄዳ እንትን አለች ማለት ነው። ለገነት ስትነግራት ገነትም ደግሞ አይልሽም እንደዛ አይልሽም እያለቻት ነበር። እና እንደዛ አይልሽም የኔ ልጅ እንደዛ በፍጹም አይልሽም እያለቻት ነበረ። ብሎኛል የአባቴን ገዳይ ንገሪኝ እያላት ነበረ። ነገርሽው እንዴ ስትላት ገነት አዎ ነገርኩት አታረጊውም እያለቻት ነበረ። ኧረ አድርጌዋለሁኝ እያለች ነበር። በስተመጨረሻም እንዳልሽው እንዳንቺ ወረኛ ብሆን እነግረው ነበረ ለልጅሽ። ግን ደግሞ እንዳልሽው እኔ ወረኛ አይደለሁም ለልጅሽም አልነገርኩትም ብላ በቃ ተመስገን አለችና እሷን እንግዲህ ይቅርታ ጠይቀቻት ማለት ነው። ዞሮ ዞሮ አሳመነቻት ማለት ነው። እና ውድ ተመልካቾቼ በጣም የሚያስጠላም ነው የሚያስደስትም ነው። ገነት ጋር የሚደረገው ነገር በጣም ቢያስጠላም ግን ደግሞ ዲኤንኤው ጋር ያለው ነገር እስካሁን ባለው በጣም ደስ ይላል። ከአሁን በኋላም ባይቀየር በጣም ደስ ይለናል። ምክንያቱም የሁላችንም ፍላጎት ስለሆነ ማለት ነው። ውድ ተመልካቾቼ ያው እውነቱ ተጋልጦ እንግዲህ የሚሆነውን ነገር ብናይ በጣም ደስ ይለኛል። እኔ ግን በኃይሉ ወይም በገንዘብ ወይም ደግሞ በሌላ ነገር አስፈራርቶት የሚቀይረው ነው የሚመስለኝ። መጨረሻውን እንግዲህ አብረን የምናይ ይሆናል። እኔ አይቀየርም ብዬ ተስፋ አላደርግም ማለት ነው። ምክንያቱም ያው ገንዘብ የማያታልለው የለም። እንዲሁም ደግሞ ምንድነው ገንዘብ የማያታልለው የለም። እንዲሁም ያው ለህይወቱ ጸር ስለሆነ በኃይሉ ጊዜ ብዙ ጊዜ ያው በሽጉጥ ነገሮች ስለሚያስፈራራ በዛ ነገር ለህይወቱ ፈርቶ ምናልባት ሊቀይረው ይችላል ብዬ አስባለሁ ማለት ነው። ውድ ተመልካቾቼ እና ያው የነበረኝ ቆይታ ይህንን ይመስል ነበረ። ቪዲዮውን እስከመጨረሻው ድረስ ብታዩልኝ ላይክ ብታረጉኝ በጣም ደስ ይለኛል። እንዲሁም ሰዓትን ብታጫውቱልኝ በጣም ደስ ይለኛል። ውድ ተመልካቾቼ ሰላማችሁ ብዝት ይበልልኝ። ለምታበረታቱኝ ለምትሰጡኝ አስተያየት በሙሉ ከልብ አመሰግናለሁኝ። ኢንሻአላህ እንግዲህ አላህ መጨረሻችንን ያሳምረው እላችኋለሁ ያ ጀማአ። ያው ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ዛሬ ያው ጁምአ ነው ከቤትም አልወጣንም። እና ያው ይህንን ተመልክቼ ለምን አንድ ሰው አስተያየት ለምን አልሰጥም ብዬ ነው የመጣሁት። ያው የሚሆነውን ነገር እናያለን ማለት ነው ሲለቀቅ። ለዛሬ ግን ይህን ነበር ያመጣሁላችሁ። ላይክ እንዲሁም ሼር ሰብስክራይብ ብታደርጉኝ በጣም ደስ ይለኛል። እንደምታደርጉኝም ተስፋ አደርጋለሁ። እንግዲህ ባይ ባይ እላችኋለሁኝ ውዶቼ።